ልዩ ዛሬ በመንገድ እየተጓዘች እያለ የሳቢላን እናት ወይዘሮ ማርዳን አገኘቻት። በጣም ነው የሚገርመው። ልዩ ማን እንደሆነች አላወቀቻትም ነበር። ወይዘሮ ማርታ ደህና ነሽ ልዩ? በጣም አርገሻል። እንዴት ነሽ? አውቀሽኛል ግን ብላ ጠየቀቻት። ልዩም አላወኩሽም፣ ማነሽ አንቺ በማለትም ተደናገጠች። እንዴ ልዩ እኔ ማርዳ ነኝ አለቻት። ፀጉሯንም ገልጣ አሳየቻት። ማርዳ እንዴት ነሽ? የት ሄደሽ ነው? በማለትም ልዩ ማርዳ ነይ ስትላት በጣም ደንግጣ ስለነበረ የያዘችውን ዕቃ ሁሉ ጣጥላ በእንባ በታጀበና ሁለቱም እየተላቀሱ ያላቸውንና የነበራቸውን ቆይታ እየተወያዩ በእንባ ተራጩ። ማርዳ እንዴት ነሽ ልዩ? ሁሉ ሰላም ነው? ልጅሽ ሳቢላ ደህና ናት? እንደው ሳቢላን ብታገናኝኝ እንዴት ነው? አቢስ እንዴት ነው አለቻት። ልዩ በጣም ደንግጣለች። አንብታ አላበቃ አለ እንባዋ። ወይዘሮ ማርዳም በጣም አልቅሳለች። የእውነት በጣም ነበር የሚያሳዝኑት። ሁለቱም ያሳለፉትን ትዝታ እያወሩ በእንባ በታጀበ ሲራጩ ለብዙ ሰዓታት መንገድ ላይ ቆዩ። እንግዲህ ማርዳ በጣም ሚስኪን ሆናለች። በጣም አሟታል፣ ተቦሳቅላለች። የት ሆነሽ ነው ግን? እንዴት ነው? ለምንድን ነው የጠፋሽው? አለቻት ልዩም በጣም አሞኛል፣ የካንሰር በሽታ ይዞኝ ነው የጠፋሁትኝ። ስለዚህ እኔ ደግሞ ላቤም እዚህ ሙኜ ደግሞ ስለማልጠቅመው ብዬ ነው። አግብቷል ላቤ አለቻት። አዎ አለች ልዩ። የእውነት በጣም ታሳዝናለች። ወይዘሮ ማርዳ ከሚገባው በላይ ከሷ ይልቅ ለልጇና ለባሏ ነው የምታስበው። የእውነት እኔ መሞት ነበር የምፈልገው፣ ፈጣሪ ግን ሞትን እንኳን ነሳኝ በማለትም ነገሮችን ለምን እንደጠፋችና ህመምተኛ እንደሆነችም ለልዩ ነገረቻት። ሆኖም እንግዲህ ወይዘሮ ማርታ እንደምንም ብለሽ ልጅን አሳየኝ፣ ግን እናቷ መሆኗን እንዳትናገሪ በማለትም ባደራ መልኩ ልዩን ላከቻት። እንግዲህ ልዩ ባለቻት መሰረት እንደምንም ሂዳ ልዩን አምጥታ እያሳየቻት እና እየተወያዩ ልዩም ጥያቄ እየጠየቀቻት ነበረ። እውነት ነው ምልሽ በጣም ነው ደስ የምትይው አለቻት። ወይዘሮ ማርዳ ልጇን ስታያት በጣም ነው የተሰማት። በጣም ደግሞ ደስ ብሏታል። ልዩ በጣም ሳቢላ በጣም አድጋለች። አስተዋይነት እያወራቻት ነበረ። የእውነት እናቴን ታውቂያታለሽ እንዴ እያለቻትም እየጠየቀቻት ነበር። እናትሽ በጣም ትወድሻለች። አይ አላቃትም በማለትም ወይዘሮ ማርዳ ተሳሰረች። ምንም የምትለውንና የምታወራውን ልትለይ አልቻለም። ሆኖም እንግዲህ ሳቢላ እንዴ ግን እኮ ካወራርሽ የምታውቂያት ነው የሚመስለው በማለትም ነገረቻት። እንዴ አይ አላቃትም፣ ግን ሁሉም ሰው ልጁን ይወዳል፣ እኔም ልክ እንዳንቺ ልጅ ነበረችኝ በማለትም ወሬውን ለማጨነጓጎል ሞከረች። እንግዲህ ሳቢላ እንዲሁም ደግሞ ልዩ ሆነው መንገድ ላይ ከወይዘሮ ማርዳ ጋር እያሉ አጅሬው ተንኮለኛው የዲና ተባባሪ ብቅ ብሎ መንገድ ላይ ሲመጣ ልዩ አየችው። እንደምንም ብለው እንግዲህ ከዛ በኋላ ወደ ቤት ተመለሱ። እንግዲህ ማርዳም በዛው ምን እንደምትሆን መቼም ማርዳን የሚያውቃት አይመስለኝም፣ የዲና ተባባሪ ማለት ነው። እና በጣም ያሳዘነችኝ እና በጣም ያስለቀሰች ቢኖር ወይዘሮ ማርዳ ናት። ማርዳ በጣም ምስኪን ሰው ናት። የእውነት ነው የምላችሁ።
በዚህ ሰዓት እንደዚህ አይነት ሰው እንዴት ይገኛል? የራሷን ደስታ ጨንጉላ ለሰው ደስታ የምትጨነቅ ናት ማለት ነው። እና ሌላው ደግሞ ዲናና ማርኮን እንግዲህ ሳቢላንና ማርዳን እንደዚሁም ደግሞ ልዩን ሲያያቸው ምን እንደሚፈጠር እና ምን እንደሚል አብረን እናያለን ቀጣይ ክፍል ላይ ማለት ነው። እንግዲህ ዲናና ማርኮን እንደዚሁም ደግሞ አቤን ለማሳመን እየሞከሩ ነው። እንደገና ደግሞ የማርዳ እህት ቤት ውስጥ መታ ይሄ ቤት የእህቴ ነው በማለትም የእህቴ ቤት ነው ምን ልትሰራ መጣህ በማለት አቤን ተናገረችው። አቤም ባክሽ ውጭልኝ ይሄ ቤት እኮ የማርዳ ነው በማለትም ስለዚህ ማርዳን ሳትፈልጊያትና ሳትጠይቂያት ምን ልትሰሪ መጣሽ በማለትም አቤ ውጭ ሲላት አስወጣት። የማርዳን እህት እንግዲህ ቀጣዩን እናያለን አብረን። ይሄማ የእህቴ ንብረት ነው በማለትም ተናገረች። እንግዲህ ዲናና ማርኮን መንገድ ላይ ሲጃጃሉና ሲጨማለቁ አይታቸዋለች። ሆኖም ሚስቴ ናት ሲላት አቤ ዲናና ማርኮን ግን ባልና ሚስት ናቸው። እስካሁን ለአቤ አያውቅም። አቤ የሚያውቀው ዲና ሚስቱና ማርኮን ደግሞ የዲና ወንድም እንደሆነ ነው። ግን ድራማ እየሰሩበት መሆኑ አልገባውም። ሆኖም እንግዲህ ልዩ ስትመለስ ወደ ቤት ዶክተር ርብቃ ስልክ እያወራች ነበር። ዶክተር ርብቃ ልዩ ፊትሽ እኮ ትክክል አይደለም፣ በሰላም ነው አለቻት። አይ ሳቢላን ፈልጌ ነበር፣ ዲና ደግሞ ከሳቢላ ክላስ ናት፣ እንዴት አድርጌ ላስወጣት ተባበሪኝ ነበር ጣልሽ ፈልጊያት ነበር ስትላት፣ ዶክተር ርብቃ በማያገባኝ ነገር መግባት አልፈልግም፣ ችግሩን ከነገርሽ ግን ልተባበረሽ እችላለሁ አለቻት። እንደዚሁም ደግሞ እሷ መናገር አልፈለገችም። የሳቢላ እናት ናት ብላ ላለመናገር ሚስጥሩን ደብቃ ይዛ ሄደች። ዲና ከሳቢላ ጋር በጣም ቤስት ሆነዋል፣ እየተጫወቱ ነበረ። እንደዚሁም ደግሞ ወደ ውጭ ላዝናናት ይዣት ሊሄድ ነው በማለትም ሳቢላን በጥሩ መልኩ ቀርባ ልትጎዳ ታስባለች። እና እንግዲህ አቤ ደግሞ ስለ ልጁ ማውራት አለብን ብሎ ከዶክተር ርብቃ ጋር ቁጭ ብሎ ጠራት። ሆኖም ግን አሁን አይደለም ሰዓቱ በማለትም መለሰችለት። ምክንያቱም እኔ ሳቢላን ይዣት ልወጣ ቃል ገብቼላት አለሁኝ መሄድ አለብኝ ብላ ነገሩን አጭበረበረችው። ዶክተር ርብቃ ምን እያሰበች ይሆን? ስለዚህ መነጋገር አለብን። አንቺ አሁን እርጉዝ ነሽ፣ ካለባበስሽ ጀምሮ አንዳንድ ምቹ የሚሆን ለልጁ መልበስ አለብሽም በማለት አለቻት። ዶክተር ርብቃ እንግዲህ ስለ ልጁ እንዲያቅና አቤን ግንዛቤ እንዲወስድ እያደረገችው ነው በማለትም ዲና አሴረችባት። እንግዲህ ሳቢላ በጣም ደስ ብሏታል ዛሬ የእውነትም እንዴት ቀረበችሽ በማለትም እያወረቻት ነበረ። ልዩ ደግሞ እውነት ይቺ አውሬ በሰላሟ ነው ልዩ ሳቢላን የቀረበቻት የሆነ ነገርማ አስባ ነው በማለት በሆዷ እያመነታታች ቆየች። እንግዲህ ሳቢላ ደግሞ ልዩዬ አለቻት። በጣም ልዩን ተወዳታለች። ልዩ ደግሞ ከወይዘሮ ማርዳ ተመልሳ ሳቢላን ለማንጣት ስትሄድ አቤን አገኘችው። አቤ ቆም አለና ልዩ በሰላምሽ ነው አላት። አረ ደህና ነኝ አለች። አይ ፊትሽ ትክክል አይደለም፣ አልቅሰሻል አይደል? በጣም እኮ ቀልቷል፣ ኮልኮሎ መስለሻል አላት። እሷም ደህና ነኝ አቤ፣ ያው በቃ እየተጨናነኩ ነው፣ በባለፈው ጉዳይ ነው አለችው። አይ ያ ነገር አልፏል፣ ምንም ልልሽ አይገባም፣ ምንም ደግሞ ማድረግ አልችልም በማለት አቤ ጥሏት ወጣ። እንግዲህ ነገሮች እንደዚህ እያሉ እየቀጠሉ ነው። ሳቢላና ዲና እንግዲህ በጣም እየተግባቡና እየተጫወቱ ነው። እንደዚሁም ደግሞ እናቴ ብላ ዛሬ ጠርታታለች ማለት ነው። ዲና ግን ምን አስባ ነው
እንደዚሁም ደግሞ እሷን በጥሩ ቀርባ ለመጉዳት አስባ ይሆን?